አረፈች እናቴ እንኳንም አረፈች እንኳንም በዚህ ጊዜ እናት እንዲያትባልም የኔ እናት ግን እንደዛ ትባላለች ህይወታቸው በመንፈሳዊ ነገሮች በእነዚህ ጠንቋዮች እየተመሰቃቀለ መሆኑን አይተናል ቅርብ ጊዜ ነው የሞታቸው እናታችን ለኛ ብላ በጣም ብዙ ነገር የከፈለች ማለት ስለ እናቴ ሳነሳ ራሱ ጥሩ ስሜት አይሰማኝም ማለት ይሄንን ኖራ ብታያው ኖሮ አንዳንዴ እንኳን በህይወት አልኖረችም ምልበት ነገር ውስጥ ነው ያለሁት እኔ ማለት እውነት እናቴ በጣም አስመሳይ ናት ያው ሞታለች አረፈች እናቴ እናታችን ከሞተች 40 ቀን ነው ብያለሁ በስተክክል እንኳን ወንድሜ ቁጭ ብሎ አብሮኝ እንደዚህ ሀዘንተኛ በሚሸኝበት ታይም ራሱ ወንድሜ አብሮኝ የለም እሱ የሚያስበው ስለምንድነው ይመጣል እንደዚህ ውርስ ነው ፈለኩም እኔ እሱ ምንድነው በቃ ይሄ ቤት ይሸጥና ውርሴን እንፈልጋለሁ አንቺም ተካፍለሽ የፈለግሽበት ኑሪ ነው ዙሪያ የከበቡ ይወዱኛል ማለት አይደለም ይወዱሃል ማለት አይደለም እንደሚጠሉኝ የገባኝ አሁን ከረፈደ አይደል እንዴ አስመሳይ ናት በእውነት እህቴ በጣም አስመሳይ ናት ለስኩ ሆነ ወደ እኔ በጸበል ራሱ የሚመለስ አይመስለኝም በቃ የማይሆን ልጅ ነው የማይሆን ልጅ በቃ እኔ ገንዘቡን ሰጠዋለሁ በቃ ሂዱ በጣም ይቅርታ አለቃ ሂዱ በቃ ማለት ይሄ ቦታ ለእናንተ ማይመጥናችሁም አይደል ሂዱ አፌም ይሸታል አለቃ ምንድነው ያው አንተም ተጸይፈኝ ይሆናል እኮ ማስክ አድርጌ መጣ አይታለ ይሄን ያክል ወርጃለሁ አይደል ምንም አላረግላችሁም እባካችሁ ከዚህ ቦታ ይውጡ አይደል ሰላም እንደምን አላችሁ ክብሯን ተመልካቾቻችን እኔ ወንድማችሁ ሽመልስ ደህና ነኝ እናንተም ደግሞ ባላችሁበት ሰላማችሁ ብዝት ይበልልኝ እያልኩኝ እንግዲህ ከዚህ በፊት በነበረው ቆይታችን ወደ እናንተ ያደረስናቸው የነበሩትን ቪዲዮዎች የምታስታውሱት ነው ማለት ነው በጣም በሚያሳዝኑ ሁኔታ ለማሰብ በሚከብድ ሁኔታ ብዙዎች ህይወታቸው በመንፈሳዊ ነገሮች በእነዚህ ጠንቋዮች እየተመሰቃቀለ መሆኑን አይተናል እኛም ደግሞ እንደ ቡድናችን ብዙ ነገሮችን ይሄንን ህዝቡን ለመርዳት በዚህ ችግር ውስጥ ያሉትን ከዚህ ችግር እንዲወጡ ለማድረግ ብዙ ሙከራዎችን እያደረግን እነሱንም እየረዳን ነው የምንገኘው ማለት ነው እንግዲህ ዛሬ ደግሞ አንድ እህታችን የኛ እርዳታ እንደሚያስፈልጋት አሁን ላይ ችግር ላይ እንዳለች በደወለችልን መሰረት እሷን ለማግኘት ወስነናል ማለት ነው ወደዛም ሄድን ደግሞ ምንድነው ያጋጠማት ምን አይነት ሁኔታ ላይ ነው ያለችው የሚለውን ደግሞ ወደ እናንተ የምናደርስ ይሆናል እህታችን እንግዲህ እንደነገረችን ከሆነ አሁን ላይ ከወንድሟ ጋር ጥሩ ሁኔታ ላይ እንዳለች ሀዘን ላይ እንዳለች እናቷ ሞታባት ሀዘን ላይ ብትሆንም በውርስ ምክንያት ደግሞ ከወንድሟ ጋር በጣም መጥፎ ሁኔታ ላይ እንዳሉ በመገዳደል ደረጃ እየፈለጋት እንደሆነና ቶሎ ካልደረስንባት የወንድሟም የሷም ህይወት እንደሚበላሽ ሷም ህይወቷን እንደምታጣ ወንድሟም ደግሞ ህይወቱ እንደሚበላሽ ስለነገረችን ምንድነው በዚህ ልክ እህትና ወንድምን ሊያባላ ይቻላል ሊያጨካክን ይቻላል ሊያጣላ ይቻላል የሚለውን ደግሞ አጣርተን ለነሱ ሰላማቸው እንዲመለስ ወደ ድሮ ፍቅራቸው እንዲመለሱ ለእናንተም ደግሞ ትምህርት ይሆን ዘንድ ወደ እናንተ እናደርሳለን ማለት ነው እንግዲህ እንደተለመደው ከነዚህ አይነት ታሪኮች ብዙዎች ስለሚማሩ ሼር እያረጋችሁ ላይክ እያረጋችሁ ኮሜንታችሁ ደግሞ ለኔ ብርታት ስለሆነ ቤተሰባዊነታችሁን ማይበት ትምህርት ማገኝበት ስለሆነ ኮሜንታችሁን እየሰጣችሁ ቻናላችንንም ደግሞ ሰብስክራይብ እያረጋችሁ ከኛ ጋር ሁኑ እናንተ አብሮነታችሁን የምታሳዩን በዚህ ነውና አብሮነታችሁን በዚህ መንገድ አሳዩኝ ይላልው ዛሬ ደግሞ ሄደን ምንድነው ያለው የሚለውን ወደ እናንተ አደርሳለሁ አብራችሁን ቆዩ እሺ እንግዲህ ክብሯን ተመልካቾቻችን እዛ ቤት ደርሰናል ማለት ነው የተጠቆምንበት ጋር አብራችሁን ሆኖ ጽናት ሰላም ነው እንዴት ነሽ አሎ ሰላም ነው እንዴት ነሽ ምንድነው በጣም ብዙ ናችሁ የመጣችሁት አንዴ ለምሳሌ ያው ነገር ያለው ከስልክ ላይ ምን እንዳወራው ወንድሜ ምን አይነት ባህሪ እንዳለው ነገር አለ እና እዚህ ጓደኞቹ ምናምን ስላሉ እንደዚህ አይነት ምናምን ግርግር ሲፈጠር ምንድነው ብለው ሊነግሩ ስለሚችሉ ማለት አልነገርከኝም ይሄን አይደለ ማለት እኔ እኮ አሰራሪ በዚህ መንገድ ነው የምሰራው አዎ ግን አንተ ብቻ እንደምትመጣ ነው የማውቀው ማለት እኔም ለአንተ ፍራቻ ስላለኝ ነው ለምን መቶ እሱ ማይሆን ነገር ሊፈጠር ስለሚችል ወይ ደግሞ ሰው ቀንሰ መምጣት የምንችል ከሆነ እንደዛ ብናረግ ደስ ይለኛል እሺ በቃ ችግር የለውም እኛ እንሁንና እነሱ ዞር ያሉ እንዲጠብቁን ማድረግ እንችላለን ለምን አዲስ ነገር ካዩ ጓደኞቹም እሱም እዚህ ስለሆነ የማይሆን ነገር ፈጠረ ችግር የለውም እሺ እኔ ተገቢው ነገር አደረጋቸውና ችግር የለውም እነሱ ይሄዳሉ በቃ ደስታ የተወሰናችሁ ሰዎች በቃ ዞር እያላችሁ ጠብቁ ችግር የለውም እሺ እሺ ሰላም ነው ጽናት እንዴት ነው እንግዲህ በቅድሚያ ያው ፈጣሪ ነፍስ ይማር ማለት ፈልጋለሁ በጣም አመሰግናለሁ እስኪ ምንድነው ያጋጠመሽ አሁንም ደግሞ እንግዲህ
በሀዘን ነው ያለሽው። ይሄ ማለት እንግዲህ ሀዘኑ ቅርብ መሆኑን ነው የሚያስታውቀው። በዚህ መንገድ አንድ ወጣት ሴት እንደዚህ ሆና የምትቀመጠውና ምንድነው ያጋጠመሽ? ያው የተወሰነውን ነግረሽኛል ከወንድምሽ ጋር የተያዘ ነገሮች እንዳሉና ምንድነው በዚህ ልክ እስክትጠላሉ በዚህ ልክ አንቺም ደግሞ እኛን እዚህ መሆን ለሱ እሱ እኛን ካወቀ መጥፎ ሊሆን እንደሚችልም ነው እየነገርሽኝ ያለሽው እና ምንድነው ያጋጠማችሁ? ማለት የእናታችን ሞት ራሱ ለኛ በቂ ችግር ነበረ። ግን ደግሞ አንዳንዴ የሰው ልጅ በጠበቀው አይነት መንገድ አይገኝምና ወንድሜ የኔ ወንድም ነው ብዬ እስካምን በቃ እስክጠራጠር ድረስ ላይ በሰው የምጠላውን ነገር በሰው ቤት የምትጠላው ወይኔ እንደዚህ ባልሆነ ምናምን በላይ ላይ እንዲቦር የሚወራው ነገር ነው ያጋጠመኝ። ምንድነው እናታችን እንዳልኩ ቅርብ ጊዜ ነው የሞታችው። እናታችን ለኛ ብላ በጣም ብዙ ነገር የከፈለች ማለት እናቶች አለችም ለኛ በጣም ብዙ ነገራችን ነች እና አሁን በህይወት የለችም። እና በቃ ስለ እናቴ ሳነሳ ራሱ ጥሩ ስሜት አይሰማኝም። ማለት ይሄንን ኖራ ብታየው ኖሮ አንዳንዴ እንኳን በህይወት አልኖረችም የምልበት ነገር ውስጥ ነው ያለሁት እኔ። ማለት በቃ የማልገምተው አይነት ነገር ነው ወንድሜ ባህሪው እያመጣ ያለው ማለት ነው። አባታችን ወታደር ነበረ እና ቆይቷል። አባታችን ካረፈና ብዙ ነገር ተችላ ከሱ ወታደር ነው ብያለሁ ከሞተ በኋላ የጡረታ ሳይሆን ይሄ ከሞተ በኋላ ብዙ የሱ ባልደረቦች ብዙ ነገር እያደረጉልን ምናምን ነው እንደ እግዚአብሔር ቸርነት እዚህ ደረስ ነው። ግን እናቴ በጣም ጠንካራ ሴት ስለነበረች የሰው እጅ የምትጠብቅ ሴት አይደለችም። ለኛ ብዙ ነገር የራሷን ካፍቴሪያ ከፍታ እስከመስራት ማለት በጣም ጠንካራ ናት ነበረች። ግን እግዚአብሔር የፈቀደው ነው የሆነውና ወደ እሱ ስመጣለ ምንድነው በቃ ውርስ አለ። ያው እንደማንኛውም ልጅ ምን ጊዜው ናቸው እናታችን ከሞተች ገና 40 ቀን አልሞላት እና ውርስ አለ እኔና ወንድሜ። ያ ውርስ ለኔም ለሱም ነው የሚሆነው እና እናታችን ከሞተች በኋላ ሙሉ ለሙሉ ውርሱን በእኔ ስም ነበር ያደረገችው እንዳጋጣሚ ማለት ነው። እና አሁን እሱ ካገባ በኋላ ማለት አሁን ምን አይነት ሚስት እንዳገባ ምንም የማውቀው ነገር የለም። ማለት ሚስቷን አይቻታለሁ ምናምን ግን በቃ ይሄ አንዳንዴ ጥሩ ብለህ የምታስባት አይነት ሰው ሆነ በቃ የኔና የሱ እንደዚህ የመሆን የኔና የወንድሜ መካከል ትልቅ ጋፕ የፈጠረችው እሷ ናት ብዬ አስባለሁ። ምክንያቱም ልጅቷ እንዳይዋት ከሆነ ከገንዘብ ጋር በጣም ትልቅ ገንዘብ ትልቅ ቫልዩ የምትሰጥ ሰው ናት እና የሱን ማይንድ የቀየረችው እሷ ናት። አሁን እናታችን ከሞተች 40 ቀን ነው ብያለሁ። በስትክክል እንኳን ወንድሜ ቁጭ ብሎ አብሮኝ እንደዚህ ሀዘንተኛ በሚሸኝበት ታይም ራሱ እኮ ወንድሜ አብሮኝ የለም። እሱ የሚያስበው ስለምንድን ነው ይመጣል እንደዚህ ውርስ ነው ምናምን ነው። አሁን እኔ ስለ ገንዘብ እንጨንቅበት ሰዓት ላይ አይደለም። ምንድነው አሁን በዚህ ልክ አሁን ገና እንግዲህ እየነገርሽኝ ያለሽው የእናታችሁ 80 እንኳን በባልም በሃይማኖትም የሚከበረው ጀስት አሁን ገና እናታችሁ ካረፈች እንግዲህ ወር ከ10 ቀን ነው እያልሽኝ ያለሽው አይደል? እንደዛ ነው። በዚህ ልክ ደግሞ ምንድነው በዚህ ፍጥነት ድሮም የነበረ ጥል ነው? ድሮም የነበረ በመሀላችሁ የነበረ እንደዚህ አይነት ነገር አለ? አሁን እንግዲህ የእናታችሁ ሐዘን ላይም በተገቢው መንገድ እንደ ልጅ እንዳልተቀመጠ ነው እየነገርሽኝ ያለሽው። ምንድነው ታዲያ በዚህ ልክ ይሄ ልጅ እንዲቀየር ያደረገው በዚህ ፍጥነት? ነገርኩ። በዚህ ፍጥነት እንዲቀየር ያደረገችው እሷ ናት፣ ባለቤቱ ናት። በዚህ ፍጥነት እንዲቀየር ያደረገችው ወንድሜ ለኔ ታላቂ ነው። በ4 አመት ምናምን ጋፕ አለን እና በቃ እንደ አባቱ ነው በጣም ብዙ ነገሮችን በብዙ ነገር ሰፖርት ሲያደርገኝ የነበረ ልጅ ዛሬ ከመሬት ተነስቶ እናታችን ከሞተች በኋላ ውርሱ እንዳለ ላንቺ ነው የተሰጠው ምናምን ማለት እንደዚህ የሚያስብ ልጅ አይደለም። ከድሮ ቢሆን ይሄ ልጅ በቃ የውርስ እንትን አለበት ምናምን ብለን እኮ እናስባለን። ግን ይሄ አሁን ያመጣው ባህሪ ነው። እናታችን ከሞተች በኋላ ይሄ የውርሱ ነገር አሁን ነው። ለምንድን ነው ላንቺ እንደዚህ የተደረገው? አንቺ ታናሽ ነሽ። ታናሽ እንደመሆንሽ እኔ ደግሞ ታላቅ ነኝ። ነገሮችን ኮንትሮል አድርጌ የሚያዝ የምችለው እኔ ሳለሁ ለምንድን ነው ላንቺ የተሰጠሽ ነው የኔና የሱ እና በቃ ይሄ የምታየው የእናታችን ቤት ነው እና ይሄ ቤት የጥንት ቤት ነው እና መሸጥ አልፈለኩም እኔ። እሱ ምንድነው በቃ ይሄ ቤት ይሸጥና ውርሴን እንፈልጋለሁ አንቺም ተካፍለሽ የፈለግሽበት ኑሪ ነው እንዴ። አንድ ወንድም ለእህቱ በሚያስብለት ልክ ከዚህ በፊት ያስብልኝ ነበር
አሁን ግን እንደዛ አይደለም ያለው ነገር በቃ ፍጹም የተለየ ሰው ነው የሆነው ይመጣል የሚያወራው ምንም ስለ ሰው ራሱ ኬርለስ ነው የሆነው አብሮኝ ጓደኞቼ ምናምን እኔን ላጥናኒ ምናምን ሲመጡ መኝታ ክፍል ይጣራኝና እነግርሻለሁ እነዚህ ጓደኞችሽ ምናምን ከሸኘሽ በኋላ ስለ ውርስ አወራሻለሁ ወረቀት ይዤ እመጣለሁ ከፍርድ ቤት በቃ ውርሱን ለኔ ስጭኝ ነው የሚለው እኔ ምንድነው እኔ ስለ ውርሱ አይደለም ይሄ ለዚህ ልጅ ውርሱን መስጠት አያቀተኝም እኔ ውርሱን መስጠት አያቀተኝም ግን ከሰጠውት በኋላ እሱ ምን አይነት ህይወት ነው እሱ አልተረዳም ልጅቷ እኔ ማለት ጥሩ ናት መጥፎ ናት እያልኩ አይደለም ግን በጣም እርግጠኛ የሆንኩበት ነገር ምንድነው ይሄ ሁሉ በእኔና በሱ መካከል ላይ የሚፈጠረው እያንዳንዱን ነገር የምታደርገው እሷ እንደሆነች እርግጠኛ ነኝ ለወንድሜ ውርሱን መስጠት አያቀተኝም እኔ ተረድተኛል አይደለ ወንድሜ ነው የሚገባውን እሱ ያገኛል እኔ የሚገባኝን አገኛለሁ ግን ምን አይነት ልጅ ናት ማለት ይሄ ማለት እሱ መምከር የምንችልበት እጅ ላይ አይደለሁም ግን ደግሞ ከማያቸው ነገሮች ለነገሮች ማለት ትፈራለህ ተረዳኸኝ ግን አሁን ይሄን ወርስ ከሰጠውት በኋላ ወንድሜ ምን አይነት ህይወት ነው ሊኖረው የሚችለው ምክንያቱም ትታው ልትሄድ ትችላለች ገንዘቡ እንዳለ በሷ ስም አድርጋ የማይሆን ነገር ነው እና በቃ ከወንድሜ ጋር እንደ ድመትና እንደ አይጥ ነው ላይክ እየተራራጥክ ያሉት ምክንያቱም እንዳልከሰውም ወንድሜ ነው ምናምን እና በቃ እኔ ማለት ወንድሜ እንደዛ አይነት ባህሪ የለውም እንደዛ አይነት ማንነት የለውም እኔ ፊት እንዳመጣውም ጭራሽ አላውቅም ወንድሜ ለእኔ በጣም ያስደልኛል ከብዙ ነገር ይጠብቀኝ ወንድሜ ነው እኔ ዛሬ ስለሱ እነዚህ ቁጭ ብዬ ራሱ ማለት የሱ ባህሪ እኔ ከአቅሜ በላይ ስለሆነ ነው እንጂ እኔ በቃ ስለሱ ምንም ነገር መናገር አልፈልግም ግን በቃ ከአቅሜ በላይ ሆነ ማለት የምነግረውም ዘመድ የለኝም በቃ ወንድሜ ብቻ አለኝ እናቴ ነች ማለት እስኪ ከወንድምሽ ጋር ድሮ ምን አይነት ቅርበት ነው በመሀላችሁ የነበረው አሁን በዚህ ልክ እንግዲህ በጣም በነፍስ ደረጃ እንደምትፈሪ ነው እየነገርሽኝ ያለሽው ስደውይም የነገርሽኝ እኔም በቶሎ አንቺን ለማግኘት የወሰንኩት ለዚህ ነው ምን አይነት ቅርበት ነበራችሁ ድሮ እንደ እህትና እንደ ወንድም እንግዲህ አንቺም እሱን ብቻ ነው አይደል እህትም ወንድም የሚያልሽ አይደል አዎ እኔ ከሱጭ ማንም የለኝም እሺ ደግሞ እሱም ያውቃል ማለት እሱ ታላቂ ነው ብያለሁና በቃ ከብዙ ነገር ነው የጠበቀኝ ማለት አንድ ወንድም ለእህቱ ማረግ ከሚገባው በላይ ነው ወንድም ያረጋልኝና አሁን እኔ ዛሬ ቁጭ ብዬ ስለሱ እንደዚህ ላንተ ስነግራ በቃ ወንድሜ እንደበደለኝ እንደዛ አይነት ጭንቅላቴ ውስጥ እንደዛ አይነት ነገር ነው የሚመጣው ግን እኔ ምን ላድርግ በቃ እኔ ማንም የለኝም የምነግረው ዘመድ የለኝም የምነግረው ጓደኛ እንኳን የለኝም ግን በቃ እሺ በቃ ማለት እንደዛ አይነት ባህሪ አልነበረውም እሱ እንደዛ አይነት ባህሪ ያለው ልጅ አልነበረም እና በቃ እቺ ፍቅረኛ ተብዬዋ ናት እንደዚህ በቃ ሁሉንም ነገር እንደዚህ ያረጋግጥ ነገር አንቺ አሁን እሷ እየከሰስሻት ምን ያህል እርግጠኛ ነሽ እንዴ ምን ያህል እርግጠኛ ነሽ ማለት ነው ይሄ ልጅ እንደዛ አይነት ነገር አስቦ አያውቅም እኔ ቤት ምን እንደምትለው እኮ ነው ያልገባኝ እኮ ማለት ይሄ ልጅ ከድሮም ጀምሮ ስለ ውርስ የሚያወራ ስለ ውርስ ጭራሽ እንደዚህ አንስቶ የማያውቅ ልጅ ዛሬ ከመሬት ተነስቶ እንዴት ለአንቺ ባንቺ ስም ሆነ ምናምን አዎ ይሄን እኮ መጠየቅ ይችላል አይደለ ግን በዚህ መንገድ አይደለማ በቃ ለዚህ በቃ በጣም እርግጠኛ ስለሆንኩኝ ነው ይኸውልህ እኔ ወንድሜ ነው አውቀዋለሁ ማለት አውቀዋለሁ እርግጠኛ መሆን ሰውን እኮ ዝም ብለሽ እከሌ ነው እንደዚህ ሊያደርግ የሚችለው ማለት አንተ የመጣኸው ልታርመኝ ነው ወይስ ችግር ልፈታልኝ ነው ቆይ ኖ ማለት አይደለም አባባላ አልገባኝም እኔ ወንድሜ እንደዚህ ነው እያልኩ ለወንድሜ ችግር እየነገርኩ አንተ ደግሞ ጭራሽ ለሷ ልትቆረቆ ሀስ ምንድነው አንተ ሐሳብ እኔ ጌታ አውቄ ነው ለሷ መቆረቆ አይ አሁን አልከኝ እኮ ምን አልከኝ ምናልባት ከሷ ባይሆንስ አውቀዋለሁ ወንድሜ ስንት ዓመት አብሮኝ የኖረ ሰው ነው አይደለ የሱን ባህሪ ያንዳንዱ ነገር እኮ ጠንቅቄ ማቅልሽ ነኝ አይደለ ቆይ ተረጋጊ እንደዛ አይደለም እያልኩ ያለሁት እንዴት መሰለሽ አንዳንዴ ባዶ ጥርጣሬዎች ያዘናጉሻል ትክክለኛውን ነገር እንዳታቂ እኔ በዚህ ስራ ስለማቅ አንዳንድ ዝም ብለሽ የሆነ ነገር ተጠራጥረሽ የምትሄጂባቸው እንቅስቃሴዎች ትክክለኛውን መንገድ ስተሽ እንድትሄጂ ነው የሚያደርጉሽና ያዘናጉሻል እኔ ምክንያት አለኝ አልኩ በቃ እኔ እርግጠኛ ያለሁበት ነገር ስላለ ነው ከዚህ በፊት እነዚህ የእናታችን ቀብር አንድ ቀን ምናምን በኋላ ቤት መጥተው ምናምን ነበርና በቃ እሷ የምታወራቸው ወሬዎች አሉ ማለት ይሄ ገና እኔ ከሷ ጋር በቃ የማይሆን ነገሮች መግባት ፈልጋለሁ ግን በዚህ መሃል ወንድሜ ያለ
ወንድሜን ማስከፋት እሱ ለከፈለልኝ እያንዳንዱ እንዳባት ሆኖ ብዙ ነገሮችን ከቨር ላደረገልኝ ይሄ ነገር አይገባውም። ከዚህ በፊት ስለ ውርስ ስታወራ እሷ ሰምቻታለሁ። በቃ አሁን ታዲያ እዚህ ቤት ነው ወይ የምንኖረው ምናምን ይሄ ምንድነው በቃ ኢንዲኬት ያደረገችው ከገንዘቡ ጋር እና ምን ጊዜው ናቸው እነሱ ከተጋቡ ማለት ነው? አልተጋቡም። መጋባት እንኳን አልተጋቡም። ገና ፍቅረኛሞች ናቸው። እራሳቸው ናቸው ባልና ሚስት ምናምን አለ አይደለ? እንደዛ ነው እንጂ ገና አልተጋቡም ሁለቱ። እኔ በቃ ይሄ ነገር እንዲቋጭ ፈልጋለሁ። እኔ ከሷ ጋር ያለው ነገር እያንዳንዱ ነገር እንዲቆም ፈልጋለሁ። እሷ በእያንዳንዱ በምታደርጋቸው ነገሮች በጣም አስመሳይ ሴት ናት ከምነግርህ በላይ ማለት ነው። በቃ ይሄ በውርስ ጉዳይ በቃ ምንድነው ላይክ ሁሉንም ነገር ከገንዘብ ጋር የሚያያይዝ ሰው ታውቃለህ? በቃ እንደዛ አይነት ፐርሰናሊቲ ነው ያላት እሷ እና ይሄን ማለት አንዳንዴ እኮ ነገሮችን እኮ ማገጣጠም መቻል አለብን። ይሄ ልጅ ስንት ዓመት አብሬው ኖሬያለሁ። እኔ ታናሹ ነኝ። በደንብ አውቀዋለሁ ምን አይነት ልጅ ነበረ። ጓደኞቹን ብጠይቅ የፈለገው ሰው ብጠይቅ እንደዚህ አይነት እንትን ነው። እናታችን ከሞተች በኋላ ግን እቺ ልጅ ናት የመረዘች። ወንድሜ መጠጥ ጠጥቶ የማያውቅ ልጅ ማለት አይጠጣም ስንል ለግ ይጠጣል ግን መቶ የኛም ቤት እንደዚህ ክፋች ብሎ ሰፈር ወደ እስከማስቸገር ድረስ የሚደርስ ልጅ አልነበረም ነው እያልኩ ያለው። እሷ የምትለው ነገር አለ በቃ እኔ ይሄን ነገር ነው በቃ እንድትፈታልኝ የፈለኩት። እስኪ አሁን አንቺ እሱ ላይ የምታየው የባህሪ ለውጦች እንግዲህ አሁን መጠጥም እንደጀመረ ሰክሮ እንደሚመጣ ነግረሽኛል። ምንድነው ሌላ የምታየው እሱ ላይ የባህሪ ለውጦች? መጠጡን ተወሪ መቶ እኔን እስከማስፈራራት የሆነ ብጣሽ ወረቀት ይዞ ይመጣና እኔ እንደዚህ ብለሽ ፈርሚ ብሎ አንቆኝ በቃ እኔ በቃ ማለት እኔ ምንድናት ይብሞት ነው የሚሻለኝ። እኔ ማለት በቃ ወረቀት ይዞ መጥቶ እኔ እኮ እህቱ ነኝ አይደለ? ያንን ወረቀት ይዞ መጥቶ ካልፈረምሽ እገልሻለሁ ማለት እኔ እኮ ሌላ ሰው ባዳው እኮ አይደለሁም። እኔ እኮ እህቱ ነኝ አይደለ? እኔ እና እሱ እኮ ከአንድ ማህፀን ነው የወጣነው አይደለ? እንዴት ነው ማለት ሰው በዚህ ልክ እንደዚህ ለገንዘብ እንደዚህ የሚሆነው ነው? እኔ እኮ ለሱ መስጠት አያቅተኝም፣ ግን ያ ገንዘብ ወንድሜ የሚጠፋበት ነገር እንደሆነ እርግጠኛ ነኝ ነው። የሆነ ነገር ቢሆን እኔ እጸጸታለሁ። ምክንያቱም በቃ እኔ እንዲህ አድርጌ እንደሚመለሱ አላውቅም። በቃ ወንድሜ እንዲህ ወደ ነበረበት ነገር እንደሚመለሱ አላውቅም። በቃ እኔ እናቴ ሞት የሚሻለኝ ሁሉም ነገር እኮ ለጊዜው ነው፣ ይስተካከላል፣ ይቀየራል። ያስከፋን ነገር ብዙ ነገሮች እንድንጠላ ያደረገን ነገር እንደ እግዚአብሔር ፍቃድ ደግሞ በጊዜው ይስተካከላል አይደለ? ስለዚህ በዚህ ልክ ሞትን መመኘት አያስፈልግም። እሱም ደግሞ እንግዲህ እንደዚህ እንዲያስብ ያደረገውን ነገሮች ደግሞ በጽናት እንግዲህ እንደ ስምሽ መጽናት ነው ያለብሽ አይደል እንዴ? ስምን እኮ መልአክ ያወጣዋል ይባላል አይደለ? ስለዚህ አንቺ በዚህ ልክ ማዘን መከፋት አያስፈልግም። አሁን ለራስሽ ማዘን ላይ ነው ያለሽ። አሁን ራሱን ሊመጣ ይችላል። በቃ አሁን የሚውለው ከማንም በቃ ይሄ ከሱም ከማይመጥኑ ሰዎች ጋር ነው የሚውለው። የማይሆን ባህሪ እሷ ቢያንስ እንኳን እኮ እሷ ሚስት ናት አይደለ? ሚስት ስትሆን ባሏን እንደዚህ ተው እንደዚህ አታ እሷ ምንድነው ፑሽ ነው የምታደርገው። በቃ ልጁ እንዲበላሽ ልጁን ገላ እንዳለ ንብረቱ መውሰድ ነው የምትፈልገው። እኔ ይሄንን የተረዳሁት በቃ ሰው ባልና ሚስት ስትሆን እኮ እሷ ናት እሱ ማሻሻል አለባት፣ ኢምፕሩቭ ማድረግ አለባት እሱን አይደል? በቃ እሷ ግን የማይሆን በቃ አብራው ጠጥታ አብራው እንትን ማለት ምናምን እኔ በቃ እኔ ምን እንደምነግርህ አላውቅም። በቃ ከዚህ ከደረሰ እኔ በቃ ማልችለው ነገር ውስጥ ነው ያለሁት። በቃ ማለት ይሄ ነገር እንግዲህ እንደነገርኩሽ ብላትን የሚጠይቅ ነገር ነው። ይሄንን ለመፍታት ግን ደግሞ እስኪ አሁን ምንድነው የሚሰራው እሱ? አሁን በቤተሰብ ካላችሁት ሀብት በላይ በምንድነው የሚንቀሳቀስ? እሱ ተመርቋል። እሺ። እና የሚሰራው ባንክ ነው የሚሰራው። ግን ይኸው ከቢሮ የሚደውሉልኛል። ለምንድነው ወንድምሽ በሰዓቱ የማይገባው? ወንድምሽ እንደዚህ ምክንያቱም ዋስ የሆንኩት እኔ ነኝ ነው ወንድሜ ማለት ነው። እና የሚደውሉት እኔ ጋር ነው። ለምንድነው ወንድምሽ ስራ ቦታ የማይገባው ምናምን እያሉኝ በጣም ብዙ ኮምፕሌን ያቀርቡልኛል። ሀዘር ላይ ስለሆነ ነው ጸጉሩ ያደገው ምናምን ማለት በጣም ብዙ እነሱ ባንክ ላይ ሲሆን ጸጉራቸው ክሊንካስ ምናምን ነው የሚፈቀደው እና የራሱ የሆነ ፎርማሊቲ አለው። እና ያንን ነገር ደግሞ በቃ ልጁ ጭራሽ ረስቶታል። ስራ እንደዚህ አይገባም ምናምን እና ይሄ የእናታችን ሀዘር ላይ ምናምን ስለሆነ ያንን በቃ በዛ ምክንያት ነው ምናምን ብለው ነው እያለፉት ያሉት። እና አብዛኛውን በቃ ምንም በቃ የማይሆን በቃ ይሄ የዱርዬ ነው የሚባለው። በቃ እነዛ አይነት ልጅ ነው የሆነው።
እንዴ የእናታችን ሀዘን እኮ እኔም ጎርቶኛል ግን ደግሞ እንደሱ ሐላል የወጣ ነገር የለኝም ምክንያቱም ሀዘንህን ሁሉ ጊዜ ብዙውን ጊዜ እና ስትሞት ወንድ ላይ ይበረታል ሀዘኑ ይባላል እንዴ የሚባል ነገር የለም ማለት ይሄ አባባል ነው ይል ወንድም ይሄ አባባል ነው እንዴት መሰለሽ እንደየሰው ሊለያይ ይችላል አንቺ ደግሞ አንድ ያለው ቤተሰብ እህት አንቺ እንደመሆንሽ ቀርበሽ ማለት ከሩቁ እንደዚህ አሁን ሰው ነው ከሀብትም የሚቀርም አይደለ ሀብት ከሰው ኋላ የሚመጣ ነው ሰው ይበልጣል አንቺም ደግሞ አንድ እንዳለሽ ወንድም ቀርበሹ እንዲ ልትነጋገሩ ይሄንን ነገር በንግግር ለመፍታት ወንድምሽም እንግዲህ ባንክ ሰራተኛ የሆነ ሆኖ ሳለ በዚህ ልክ ፎርማሊቲ ጥሶ ማስጠንቀቂያ እስኪደርሰው ብዙ ነገር እንግዲህ እየሆነ እንዳለ ነግረሽኛል እውነትም አንቺ እንዳልሽው እንግዲህ በአዘን ባይታወቅ ባንክ ሲሪየስ ነው ለማባረር እሱን ነው የምልህ ግን በቃ ሀዘን ላይ ነው ምናምን ብለው ስላሰቡ ነው ይሄንንም ነገር እያለው ያለው ቀርበሻን ለማናገር ሞክረሻል እንዴት ነው ቀርቤ ላናገረው ይቻልኩት በምን መንገድ እኔና እሱ በቃ እኮ እሱ እኔ ያገኘኝ ማለት ያንን ወረቀት ይዞ ይመጣል በቃ ሐሳቡ እንዳለ ምንድነው የውርሱ ነገር ላይ ነው እንዴ ብዬ ነው ለነግረው የምንችለው ማለት አንድ ሰው እኮ እንደዚህ ቁጭ ብሎ ለማውራት እኮ በመሃል እኮ ሰላም ያስፈልጋል አይደል እኔ አንተን አድቫይስ ማድረግን እናንተ ጥሩ ነገር ሲሆን ይሄ ልጅ በቃ ሐሳቡ ያለው ውርስና ውርሱ ላይ ብቻ ነው እዛ ያለው ካፍቴሪያ ያለም ብያለሁ የእናቴ ማለት ነው በቃ በጭንቅላቱ እንዳለ እዛ ነው ያለው እና በቃ የማይሆን ነገር ነው እየተፈጠረም ያለው በቃ እስኪ ማለት አሁን ከዚህ አንፃር ይሄ ልጅ በዚህ መንገድ ስለዚህ የሚያወራሽ ስለዚህ የሚጨነቅ ከሆነ ከመነሻው ራሱ ለምንድን ነው ባንቺ ስም መሆን ያስፈልገው ይሄ ሀብት ንብረታችሁ ችግር አለው በኔ ስም ቢሆን ማለት በኔ ስም በሱ ማለት ጥያቄ እኮ ትክክል ነው ግን ደግሞ እኔና እሱ በጣም የተለያየን ሰዎች ነን የተለያየን ሰዎች ነን ስለ ከልጅነቱም ጀምሮ እናቴ እንደነገረችኝ ሆነ በጣም ገንዘቡን ያባከናል ይሄንን ደግሞ እኔ ያደርኩ ከመጣ በኋላ ያየሁት ነገር ነው በቃ የዋህ አይነት ባህሪ ነው ያለው በቃ ምንም በላው ይሰጣል እሱ ባዶውን ቀርቶ ነገ ተበድሮ ወይ ደግሞ በእግሩ ስራ ላይ የሚችል ልጅ ነው ያለውን ሰጥቶ ማለት ነው ግን እኔ አንዳንዴ በነገሮችም የሆነ የተሻለ የሚባል አይነት ቲንኪንግ ስላለኝ ነው መሰረው አንቺ እኔ መሰረው እዛ ካፍቴሪያ ነው የእናታችን ጋር ማለት ነው እዛ ነው መሰረው እዛው ነው መሰረው ማለት ነው አንቺ ነሽ አሁን ሁሉንም ነገር እየተቆጣጠርሽ ያለሽው ማለት ይሄ ልጅ አሁን እንግዲህ እኔ ያሰብኩ እንዳለሁት ከሆነ አሁን በዚህ መንገድ ይሄንን በዚህ ልክ የሚፈልግ ከሆነ አንቺ ደግሞ ስለዚህ ነገር ትክክለኛውን ነገር አሁንም በእግም ቢሆን እንግዲህ መውረስ ያለበትን የሰው ልጅ ይወርሳል አይደል እሱማ ትክክል ነው እኔ እኮ አሁን አንተ ክርክር ነው ያስከው ከኔ ጋር መፍትሄውን አምጣልኝ እንጂ ያልኩ ከኔ ጋር እንትከራከረኝ አይደለም ቁጭ ብለህ እንትና እንደዚህ ስለሆነ እሱ እንደዚህ አይደለም እኔ እኮ እየጠራው ከመጀመሪያም ጀምሮ አንተ እዚህ እንድትመጣ ያረኩበት ሪዝን አለኝ አይደል ምንድነው አንተ እሱ ይገባል አንተ እንደተፈርድልኝ እኮ አይደለም የመጣሁት አንተ እንድትመጣልኝ የፈለኩት በቃ ይሄንን ነገር እንዴት ነው የሚለው ነገር ለማማከር ነው ተረድተኛል እንጂ እሱ ይገባዋል እኮ ምናምን ለስለስ ብለህ እንትን አይደለም እሱን ለማማከር እኮ ማወቅ አለብኝ አይደል እንዴ ወንድሜ በቃ ማን ይግባባ ከሆነ እኔ አሁን በጣም ብዙ ነገሮችን ፓስ ለማድረግ እየሞከርኩኝ በቃ like የማይሆን ነገር ነው ያወራህ ያለው እሱ ይገባዋል እኮ ስነግርህ ደግሞ እንትን ማለት አለብህ አንተ እኮ ክርክር ነው ያስከው ከኔ ጋር እሱም እኮ ይገባዋል እኔ ይገባው ማልኩኝ እኔ ውርሱን አልሰጥም ብያለሁ እና መቼ ነው የምትሰጪው ማለት ይሄ ልጅ ይሄንን ከሆነ የፈለገው እስከ መቼ ነው በዚህ መንገድ የሚቆየው ልብ እስኪገዛ በቃ ይሄ አጉል የጓነት ባህሪው እስኪ ደሞዝተኛ ነው ማለት እንዴት መሰለህ ይሄንንም ልጅ ለምን እንደሆነ ታውቂያለሽ የሰው ልጅ አንዳንዴ በማራቅ ወይም ደግሞ ይሄንን ነገር አይችልም በማለት ብቻ መፍትሄ አይገኝም ገብቶሻል ራሱ ደሞዝተኛ ነው በደሞዝ የሚኖር ሰው ነው መቼ ነው ልብ ገዝቶ እንደዚህ የሚታሰበው አሁን በዚህ ልክ አንቺን እያሳደደሽ ከሆነ ለመግደል ሙከራ ያረጋ እንዳለ ያስፈራራሽ እንዳለ እየነገርሽኝ ነው አይደለ እና ብሩ ሰጥቼ ወንድሜ እንዲጠፋ ነው የምትፈልገው አብዶ መንገድ ላይ የማይሆን በቃ እኔ እኮ እርግጠኛ ነኝ ነገር ልብ ያመነበትን ነገር ነው እያረኩ ያለው ይሄ ለወንድሜ ገንዘቡ ብሰጠው ምን አይነት ልጅ እንደሚሆን ምን አይነት በጣም እርግጠኛ ነኝ ነገር ስላለ ነው ያየሁት ነገር ብዙ ነገሮችን ስላየው ነው እንደዛ እያልኩ ያለው ምንድነው ያየሽው በቃ ልጅቷ ነግሬሃለሁ ሙሉ ለሙሉ ስለ ውርስ ነው የምታወራው በቃ እሱንም የመረዘችው እሷንሽ ብያለሁ ስለዚህ አሁን እሷ ጉዳት ታደርስበታለች ብለሽ ነው የምታስበው ጉዳት ታደርስበታለች ሳይሆን ገንዘቡን ይዛበት ብትጠፋ የማይሆን ነገር ብታረገው ገንዘቡን እንደማንም አልባሌ ቦታ ለማንም ሲዘራ ቢጨርሰው የሚጎዳው እሱ ነው እኔ ጥሩ ነገር አይስራ አላልኩም ግን ደግሞ ሄርሽ ገንዘቡን ብሰጠው የማይሆን ነገር እኔ ሲጀምር ገንዘቡን አልሰጠውም አላልኩም ግን ደግሞ መጀመሪያ በሁለቱ መካከል ያለው ነገር ልወቅ ነው
በቃ እንጂ እኔ ገንዘቡ አይገባም አላልኩም። ያንን ለማወቅ ደግሞ ቀርቦ መጠየቅ አያዋጣም ወይ? አይሻልም? እንዴት ልጠይቀው? ልጁ በቃ ከኔ ጋር የማይሆን ነገር ነው አሁን ላይ ያለ ነው። እንዴት አድርጌ ላውራው? እሺ አሁን ከኛ ምን እንድናደርግ ነው የምትፈልጊው? ማለት በምን እናግዝሽ? እሺ በቃ እኔ ታግዙኝ የምፈልገው ምንድነው ይሄ ልጅ የሚመከረም ከሆነ እንድትመክሩልኝ። ለምን ከኔ ጋር እኔ እኮ እህቱ ነኝ አይደለ እንዴ? እኔ እኮ እንደ ጠላቱ ነው እኮ እያየኛለሁ እንዴ? ጠላት ራሱ እኮ አይነት አለው። እኔን እስከ መግደል እንዲህ ባለፈው አሁን ባዶ ቤት ውስጥ አንቆ ቢገለኝ እኔ ነኝ የምጎዳው። እሱ ገንዘብ ነው የሚለው። እኔ ከየት እንዳመጣው እኮ ግራ ይገባኝ። ይሄን ባህሪ ከየት እንዳመጣው እና በቃ ይሄ ልጅ የሚመለስ ከሆነ ወደ እኔ በጸበል ራሱ የሚመለስ አይመስለኝም። በቃ የማይሆን ልጅ ነው የማይሆን ልጅ። በቃ እኔ ገንዘቡን እሰጠዋለሁ። እኔ ገንዘቡን አልሰጥም አላልኩም፣ እሰጠዋለሁ። ግን ደግሞ እርግጠኛ ልሁን ነው። ምክንያቱም ዞሮ የእሱ ችግር ማለት የኔ ችግር ነው። ዞሮ ወደ እኔ ነው የሚመጣው አይደለ? ይሄን ነገር እርግጠኛ ስሆን እኔ አሁን አንተ ፊት ገንዘቡን ልሰጠው እችላለሁ። የሚያስፈልገውን እያንዳንዱን እኮ እፈርምለታለሁ። እኔ ለሱ በማሰብ ነው ሁሉም ነገር እያደረኩ ያለሁት። እሺ አሁን እንደዚህ ይሄ ልጅ በዚህ ልክ እንዲቀየር እያደረገች ያለችው ሚስት ተብዬዋ ፍቅረኛው እንደሆነች የምታስቢ ከሆነ እስኪ ከሷ ጋር አስቀርበሽ ለመወያየት ለማውራት ሞክራችኋል? እሷን ለማግኘት ሞክረሻል? እሷንማ ነገርኩ በብዙ ነገር እንደዚህ ነው ከሱ ጋር ጥሩ ግንኙነት የለንም ብያለሁ። እና አንቺ ለምን አሰጩም ነው የምትለኝ? ለምን አሰጩም? በቃ እኛ የተሻለ ህይወት ነው የምንፈልገው፣ የተሻለ ነገር ገንዘብ እያለን እንደዚህ ነው። እሷም አንድ አይነት ጭንቅላት ነው፣ አንድ አይነት ማይንድ ነው የያዙት። እና እኔ ማን ተሻለ ብዬ ነው የማወራው? ሲቀጥል እሷም በቃ ይሄ በቃ ይሄ በጣም ምላሳም የሚባል አይነት እንደዚህ አይነት ፐርሶናሊቲ ነው ያላት። ተረዳኸኝ? ከነዚህ አይነት ሰው ጋር ደግሞ መግባባት አልችልም። እኔ ያደግኩበት ቤተሰብም እንደዛ አድርጎ አላሳደገኝም። አንዳንዴ መማር በራሱ ቫልዩ አለው። ስለዚህ አሁን አንቺ እያልሽ ያለሽው እቺ ልጅ በዚህ ልክ እሱ እንዲቀየር፣ መጥፎ እንዲሆን፣ ራሱን እንዲረሳ፣ ህይወቱን እንዲረሳ፣ አንድ ያለችውን እህቱን እንዲጠላ እያደረገች ያለችው እቺ ልጅ ነው ናት ብለሽ ነው? እሷ ናትም ብዬ ማለት እሷ ናት፣ ግን ሙሉ ለሙሉ መፍረድ አልችልም። በቃ ሙሉ ለሙሉ መፍረድ አልችልም። ያለውን ነገር ደግሞ እኔ ከማስበው በኋላ ደግሞ አንተም ያለውን ነገር አጣራልኝ ያልኩ ይሄንን ማለት ሙሉ ለሙሉ እሷ ናትን ብዬ መፍረድ አልችልም። ተረዳኸኝ? ያለውን ነገር ሳላቅ ማለት ነው። ግን ነገሮች ቁጭ ብዬ ያለውን ነገር ሳገጣጥም ግን በቃ በእሷ ምክንያት እንደሆነ ነው የተረዳሁት። በቃ ስለዚህ አንቺ አሁን ለደህንነትሽ የሚያስፈልግሽን ጥንቃቄ አድርጊ። እኛ ሁሉንም ነገር አጣርተን ለአንቺም መፍትሄ የሚሆን ነገር እስክንሰጥሽ ድረስ ራስሽን መጠበቅ አለብሽ። እሺ? እና ደግሞ ያለውን ነገር እናጣር። እሺ እንግዲህ ክቡራን ተመልካቾቻችን እንደሰማችሁት ነው የውርስ ጉዳይ ወንድምና ወንድምን እህትና ወንድምን በዚህ ልክ የሚያጨካክን ሆኖ ይሰማል። ብዙውን ጊዜ እንደዚህ አይነት ታሪኮችን እናያለን እና በዚህም መንገድ ደግሞ እህታችን ወንድሟ ለውርስ ብሎ በዚህ ልክ ህይወቱ እየተመሰቃቀለ እንዳለ፣ በዚህም ልክ ደግሞ ከስራው ከህይወቱ እየሆነ እንዳልሆነና ብዙ ነገሮች እየተመሰቃቀሉ እንዳለ ነግራናለች ማለት ነው። እኛም ደግሞ ያለውን ነገር አጣርተን ለሷም ደግሞ እፎይታ ለመስጠት ተረጋግታ ህይወቷን እንድትመራ ለማድረግ የተቻለንን ሁሉ ሞክራለን ማለት ነው። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። እንግዲህ ክቡራን ተመልካቾቻችን በተደጋጋሚ እንግዲህ የጽናትን ወንድም በረከትን እየተከታተልነው ነበር ማለት ነው። አባላቶቻችንም ሲከታተሉት እንደነበሩ በተደጋጋሚ እዚህ ቤት ቁጭ እንደሚል፣ እዚህ መጥቶ እንደሚያለቅስ፣ እዚህ ቤት ቦታ እንደሚመላለስ አውቀዋል ማለት ነው። እንግዲህ በዚህም እሱን አሁን ሄደን አግኝተነው የምናወራው ይሆናል ማለት ነው። እንግዲህ አረቄ ይመስለኛል በተደጋጋሚ በእጁ ላይ አይጠፋም ማለት ነው። እየጠጣ እየተበሳጨ እያለቀሰ ጸጉሩን እየነጨ ነው የምናገኘው እና አብራችሁን ቆዩ። እሺ ወንድሜ መቀመጥ ይቻላል? አይቻልም። ብቻዬን ነው መቀመጥ ፈልገው። ምን አለ ቁጭ ብል። አይቻልም አልኩ አንዴ። አልፈልግም። ብቻዬን ነው ስለፈለኩ መሰለኝ እዚህ ቦታ ላይ መጣሁ። ያ ቦታው እኮ ያንተ ብቻ አይደለም፣ ማንም መቀመጥ ይችላል አይደለ? አልፈልግም አልኩ አንዴ። ለምን አትንቀ ምን ፈልጋችሁ ነው? እሺ የምን ካሜራ ነው? ምንድነው? አባ ተረጋጋ በረከት፣ እነግርሃለሁ። ምን ፈልገህ ነው? አይ ምን ፈልጉት ነገር አለ ከኔ? ማናችሁ? ተረጋጋ፣ እነግርሃለሁ። የምን ሰው ነው ይዘብኝ የመጣው? እኔ የምሰራበት ድርጅት ይቻር ነኝ። ተረጋጋ። ምንድነው? ተረጋጋ።
ይቅርታ ችግር የለውም። አይ እና ታዲያ ይሄ ለምን ተገቢ ነው? ምንድነው ይሁሉ ሰው እሱ ካሜራው ምንድነው? እሱ ለኛ አስፈላጊ ስለሆነ ማለት ኖርማል እንደዚህ ማውራት አንችልም? ይቅርታ ችግር የለውም። ምንም አንተን የሚያሳስብ ነገር የለም። አስፈላጊ ስለሆነ ነው በዚህ መንገድ የመጣሁት። ምንድነው እየሆንክ ያለው? በተደጋጋሚ እዚህ ቦታ ትመጣለህ። አሁንም እያለቀስክ ነው። ምንድነው ማለት ይሄ ለምን አስፈለገ? ምንድነው? ይቅርታ አለቃ፣ ግን እንደዚህ ይቅርታ ማለት የሰው መብት የተጋፋ ነው ያለው። በጣም ይቅርታ። እውነት እንደዚህ ልፈልጌ ሳይሆን ልታስቆምልኝ ትችላለህ? እነሱስ ምንድን ናቸው? ምን አጥፍቼ ነው? ያጠፋሁት ነገር ካለ በጣም ይቅርታ አለቃ። ያጠፋው ነገር የለም። አይዞን፣ ተረጋጋ። እኔ ለአንተ ብዬ ነው እዚህ ጋር ያለሁት። ተረጋጋ። ማለት አሁን እያለቀስክ ነው ያገኘሁት። ምንድነው ህይወት ውስጥ የተፈጠረ? እስኪ እሱን ተው በቃ። እሱ ምንም አንተን ህይወት ላይ ምንም እንትና የሚፈጥር ነገር አይደለም። ምንድነው? እሺ አስፈላጊ ከሆነ እንዲጠፋ ካሜራውን እንዲጠፋ ማድረግ እንችላለን። አዎ ብትችሉ እንደዛ ብታደርጉ ደስ ይለኛል። እየጨነቀኝ በቃ እዚህ የመጣሁት ለራሴ። በቃ ምንድነው የተፈጠረው ህይወት ውስጥ? በተደጋጋሚ እንግዲህ ሰዎች እያዩክ ነበር። እዚህ ቦታ ትመጣለህ። ምንድነው ይሄ? እሱ ውሃ ነው። አረቄ ትጠጣለህ እንዴ አንተ? አረ ውሃ ነው አለቃ፣ ውሃ ነው። ውሃ ነው እንደዚህ በግድ የምትውጡ? እስኪ ምንድነው የሆንከው በረከት? እንደዛ የምትታወቀው ብርቱ ሰራተኛ፣ የድርጅታችን ብርቱ ሰው፣ አሁን ሁሌ እዚህ እየተመላለስክ ማልቀስ፣ ማንባት፣ እንዲህ ካንተ የማይጠበቅ ከወጣት የማይጠበቅ አረቄ መጠጣት ምንድነው? ቆይ እስኪ ቆይ ተረጋጋ፣ ተው በቃ አለቃ። የሰው ህይወት እንዲህ ነው አይባልም። አንዴ ይሞላል፣ አንዴ ይጎላል። ያው አንተ ደልቶ ሊሆን ይችላል የምትኖረው። እስኪ ተው ይሄን ነገር ተው አለቃ። አንዴ ተው። መድኃኒቴ ነው መድኃኒቴ። ልቀቀው እያልኩ ያለቃ ካንተ ይልቅ የምትረዳኝ እቺ ነች። መድኃኒቴ ነች። እስኪ ተረጋጋና እናገኝ። ምንድነው የሆንከው? ቆይ አሁን ስታለቅስ ነበር አንተ እንደዛ የምትታወቅ ብርቱ ሰው። አሁን ከስር የስራን ፎርማሊቲ ጥለ እንደዚህ ጸጉር እንደ መንደር ዱርዬ ጸጉር እንደዚህ ተንጨባሮ ምንድነው ቆይ የተፈጠረው? አንዳንዴ እስኪ ለሰው ሲያወሩት ይቀላል። እንደ ስራ ሳይሆን እስኪ እንደ ጓደኛ ያጋጠመህን ያለህበትን እስኪ እኔን አጫውተኝ። ለማን ልናገር? ማለት አንተ እግዚአብሔር አይደለህ አለቃ ነህ። አንተ እግዚአብሔር አይደለህ። ብነግርህ መፍትሄ ልሰጠኝ አትችልም። የውስጤን የማውቀው እኔና እግዚአብሔር ብቻ ነን። ህመሜን የሚረዳኝ መድኃኒዓለም ብቻ ነው። ምስኪን ምንድነው የታመምከው? ምንድነው የተፈጠረው? መድኃኒት ትሆነኛለህ? ካንተ ይልቅ እቺ ትሻለኛለች። ሜቢ መድኃኒት ባልሆነ ልረዳ እችላለሁ። በምችለው ደግሞ ላግዘህ እችላለሁ። አሁን አንተ ስራ ላይ እስከ መባረር ደረጃ ልደርስ ትችላለህ። በዚህም ልረዳ እችላለሁ። በጣም ያለህበት ሁኔታ እንደዛ አሁንም እንደ ስራ ትግስት ተደርጎ ስላንተ እየታሰበ ያለው ከነበረ ነጥብ አንፃር፣ ከዚህ በፊት ከሰራቸው ለባንኩ ጥሩ ነገሮች አንፃር ካለ ከዚህ በፊት ከነበረ ዲሲፕሊን አንፃር ነው። ባንኩ ተረድቶክ አዘላይም ነበረ ይሄ ልጅ የእናቱ ሞት እንደዚህ አድርጎት ይሆናል ተብሎ ላንተ በዚህ ልክ እየታለፈ ያለው በዚህ ምክንያት ነው። አለቃ እውነት እያረጋችሁልኝ ላላችሁት ነገር ሁሉ እጅግ አድርጌ አመሰግናለሁ። እውነት በጣም አመሰግናለሁ። ያው ከሩቅ አይታችሁ እንደዚህ ህመሜን ስለተረዳችሁኝ አመሰግናለሁ። ግን በእኔ ጫማ ውስጥ ገብተህ ብታይ ቀንበሬን ልትሸከምልኝ አትችልም አለቃ። ያ ማንም ነግሬው ይሆናል፣ ግን ሰምተው የሄደ አንተ ምን ወዳጅ ተነግሯለህ ለስራ ባልደረቦቼ ያ ወዳጃችሁ እኮ እንዲህ ሆነ ብትል ነው አለቃ። ያው ከዚህ አታልፉ። በቃ ተውኝ፣ ብትችሉ ተውኝ። ሂዱ። ምንም አታረጉም። እኔ ጋር ምንም ማለት ምንም እንድታረጉልኝ አትችሉ አይደለም። እስኪ ተረጋጋ በረከት፣ ቤኪ ተረጋጋ። አንተም ብትሆን ሂድልኝ በእግዚአብሔር ሂዱ። ምንም አታረጉ። ተረጋጋ፣ እስኪ ተረጋጋ። ምን መሰለህ፣ እውነት ነው የሰው ልጅ የሰው ቁስል ላይ ጣት እንደ መስደድ ለማሳመም መሞከር እንጂ ያንን ቁስል ለማሻል የሚሞክር ሰው የለም ይሆናል። እስኪ ተረጋጋና እኔን እመነኝና ቀን ጨልሞብህ ያውቃል?
አይታል አታውቅም፣ አያውቅም፣ አንተ አጋጥሞ አያውቅም። አንተ በድሎት ነው ያደግኩ። እኔ ከሞላለ ቤተሰብ አደግ፣ ከዛን ሞልቶልህ እንደ ልብ ኖርክ፣ ሁሉንም አሟሉልህ። የኔ አንተ ሁለተኛ ልጅ ወይ ሶስተኛ ልጅ ነህ። የቤተሰብ ኃላፊነት አይገባ። እስኪ ምንድነው እንዲህ ነው እያዩ ነው እኮ ቀን የጨለመብኝ። ምንድነው የተፈጠረው? እናትህ ስራ አለፈች? የእናትህ ሞት ነው በዚህ ልክ ህይወትን ያበላሽ? አለቃ በእግዚአብሔር አታስጨንቁኝ። በቃ ሂዱ። በጣም ይቅርታ አለቃ ሂዱ። በቃ ማለት ይሄ ቦታ ለእናንተም አይመጥናችሁም አይደል? ሂዱ። አፌም ይሸጣል አለቃ። ምንድነው? ይኸው አንተም ተጸይፈኝ ይሆናል እኮ ማስክ አድርጌ መጣሁ። አይታለ ይሄን ያክል ወርጃለሁ አይደል? ምንም አላረግላችሁም። እባካችሁ ከዚህ ቦታ አይደለም ተረጋጋ። ማለት እናንተን አላስጨንቃችሁ፣ ተጨንቄ አላስጨንቃችሁ አለቃ። በጣም ይቅርታ እውነት። ተረጋጋ እስኪ። እዚህ ትቼ ካልሄደ አሁን እኔን ስማኝ። ምንድነው ይሄን ያህል? ቆይ ተው በቃ አለቃ ተው በረከት ተው በቃ እሱን። ምንድነው? ቆይ ምንድነው በዚህ ልክ እንደዚህ አይነት ቆሻሻ ነገር? አንተ እኮ ገና ወጣት ነህ፣ ተስፈኛ ነህ። እንደ ድርጅታችን ተስፋ የምናረግብህ አሉን ከምንላቸው ወጣቶች አንዱ አንተ ነህ። ተስፋ ከጨለመበት ሰው ተስፋ ማን ነው የሚጠብቀው? እንኳን አንተ ቤተሰቦቼም እኮ ተስፋ ቆርጦብኛል። አንተ ማናችሁ? እናንተ ማናችሁ? እኔ ላይ ተስፋ የምታደርጉት ማናችሁ እናንተ? በቃ ለምን አትተውኝም? ምንድነው የተፈጠረው? ምንድነው? ቤተሰቦቼ ተስፋ ቆርጠውብኛል ማለት? አንድ እህት ነው ያለች፣ እሷም ደግሞ እንግዲህ ያላንተ ማንም የላትም ህይወቷ ውስጥ። እናታችሁ ቅርብ አይደል ሞተች? እንደዛ ነው የሚመስልህ? እና እሷ እንኳን አታሳዝንህም? ቆይ እንደዚህ ስትሆን አንድ እህት አታሳዝንህም? እንዴት መሰለ፣ እኔም ልክ አንተ እንደምታወራው ነበር የሚመስል። ልቤ እንደዛ ነበር የሚረዳው። ሁሉም የሚወደኝ፣ ሁሉም ይሳቀልኝ፣ ሁሉ ከኔ ጋር የሚቆም አለውልህ የሚለኝ ነበር የሚመስለኝ። ሁሉም በፈገግታ ሲቀበለኝ፣ እኔም እህት አለችኝ፣ እናት አባት አሉኝ ብዬ ነበር የምኖረው። በኩራት ነበር የምኖረው እንዳንተ እንደማንኛውም ሰው። አንተ ቤተሰብ ይኑር አይኑር አላውቅም። በጣም ይቅርታ። መወደድ ይመስለኝ ነበር፣ ማለት ወዳጅ ያለኝ ይመስለኝ ነበር። አለችኝ እህት ብዬ ኮራባት ነበር። እናት አለችኝ ብዬ እኮራ ነበር። ነብሷን ይማር፣ እናቴም ነብሷ አለፈ። ግን ይገርምሃል፣ እንዲህ በዙሪያ የከበቡ ይወዱኛል ማለት አይደለም፣ ይወዱሃል ማለት አይደለም። እንደሚጠሉኝ የገባኝ አሁን ከረፈደ አይደል እንዴ? አስመሳይ ናት በእውነት እህቴ፣ በጣም አስመሳይ ናት በእውነት። እናቴ በጣም አስመሳይ ናት። ያው ሞታለች፣ አረፈች እናቴ። እንኳንም አረፈች፣ እንኳንም በዚህ ጊዜ። እናት እንዲህ አትባልም። የኔ እናት ግን እንደዛ ትባላለች።